ጤና ይስጥልኝ ዶክተር አብርሃም። ጤና ይስጥልኝ አቶ ሽሎሞ። ሰላም ነህ ወይ? ተመልካቾቻችን ሰላም ነህ ወይ? እንደምን አለ? ሰላም ነኝ፣ እግዚአብሔር ይመስገን ደህና ነኝ። ኢትዮጵያ ውስጥ ሰሞኑን የጥምቀት በዓል እየተከበረ መሰለኝ። እናንተም እዛው ይፋዊ ግብዣ ተደርጎልህ እየሄድክ ነው ወይስ እንዴት ነው? እንግዲህ ያው ኤምባሲያችን የወከሉ የኤምባሲ ሰራተኞች ሄደዋል። እኔ በአንዳንድ አስቸኳይ በሆነ ምክንያት አልሄድኩም እና እርግጥ በደንብ ይከበራል፣ ተከብሯል። ትናንትና የመጨረሻው ነው የነበረ። ኦኬ። ሰኞ ዕለትም ማክሰኞ ዕለትም ተከብሯል። ኦኬ። ስለዚህ የኢትዮጵያ ተዋህዶ ቤተክርስቲያን ተከታዮችና ሁሉም ቢሆን ይህን ሃይማኖት ለሚያከብረው ሁሉ እንኳን አደረሳቸው እያለን አሁን ቀጥታ ወደ አንተ ስመለስ ዶክተር አብርሃም አሁን ባለንበት ጊዜ ውስጥ አንተ አምባሳደር ሆነህ እስራኤል በሱ ቀጠና አካባቢ ሀያላን መንግስት ሁና ለመታየት ጥረት እያደረገች መስሎ ይታያልና በተለይ ከሶማሌላንድ ጋር ያለውን ተያይዞ እንዴት ነው? አዎ እንግዲህ የሁለቱ ሀገሮች ታሪካዊ ግንኙነት በአሁኑ ጊዜ በዘመናዊ መልክ በከፍተኛ ደረጃ በሁሉም ዘርፎች በጣም እየተጠናከረ ነው። እንደሚታወቀው የሁለቱ ሀገሮች ግንኙነት ምንም እንኳ ብዙ ሺህ ዓመታት የፈጀ ቢሆንም አሁን ያለው ግንኙነት ሁለቱም ሀገሮች ሁለቱም አንዱ ለአንዱ ተደጋጋፊ የሆነ ሁኔታዎች ስላሉ በዚህ ሁኔታ ላይ በእውነቱ ኢትዮጵያና እስራኤል የአንድ ሳንቲም ሁለት ገጽታ ሆነው በአካባቢውም ደረጃ በዓለም አቀፍም ደረጃ ከፍተኛ የሆነ ትብብር በሁለቱ ሀገሮች መካከል በመካሄድ ላይ ይገኛል። በዓለም አቀፍ ደረጃ ስል እንደ ተባበሩት መንግስታት እንዲሁም የተለያዩ ሌሎችም አካባቢ የህዝባዊ በዓለም አቀፍ መድረክ ውስጥ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች። ሁለቱ ሀገሮች በመናበብ በመተባበር በዓለም መድረክ ላይ ይተባበራሉ። በአካባቢው ደረጃ ይሄርን እንደሆን ደግሞ ያው የአፍሪካ ቀንድ እንደሚታወቀው ሁሉ ብዙ የኢትዮጵያም ወዳጆች የሆኑ ሀገሮች ያሉበት ለእስራኤልም ደግሞ እንደዚሁ ወዳጅም የሆኑ ያልሆኑም ስላለ ሁለቱም ሀገሮች በትብብር በልማትም በኩል በማንኛውም በኩል በመተባበር ላይ ይገኛሉ። ይሄ ደግሞ ለሁለቱ ሀገሮች እና ለሁለቱ ህዝቦች ከፍተኛ የሆነ እድገትን እና ብልጽግናን ያመጣል። ኦኬ። ባለፈው ሳምንት ባለሳሳት ምክትል የውጭ ጉዳይ ሚኒስትር የሆኑት የኢትዮጵያ እስራኤል ሀገር ጎብኝተው ነበርና የይፋ ግንኙነት አድርገዋል። የተልኳቸው ወይም ደግሞ የጉብኝታቸው ዓላማ ምን ነበር? አዎ እንግዲህ በሁለቱ ሀገሮች መካከል ያለውን ግንኙነት ብዙም የምንለካው እንደነዚህ ባሉ ጉብኝቶችና ስብሰባዎች ነው። ግንኙነቶች ባለፈው ሳምንት በምክትል የውጭ ጉዳይ ሚኒስትሩ መሪነት የመጣው ልዑካን ከእስራኤል የውጭ ጉዳይ ሚኒስትር መስሪያ ቤት ሰዎች ጋር ኃላፊዎች ጋር በአንድ ላይ በመሆን ይሄ በሁለቱ ሀገሮች መካከል ባይላተሪያል ወይም የሁለትዮሹን ግንኙነት በብዙ ዘርፍ ለማጠናከር ዳያሎግ ወይም ደግሞ ሁለቱም ሀገሮች የተስማሙባቸው ብዙ አርዕስቶች አሉ። በኢኮኖሚው በኩል፣ በፖለቲካው በኩል፣ በሴኩሪቲ በኩል እንዲሁም ደግሞ በተለያዩ የፈጠራን እና የቴክኖሎጂን ሁኔታ በማዳበር በኩል በባህል በኩል በእነዚህን በተመለከቱ ዘርፎች ሁሉ ሁለቱ አገሮች ተባብረው እና ተረዳድተው የሚሰሩ መሆናቸውን ይህ የመጣው ልዑካን በኢየሩሳሌም
በመቆየት እነዚህን በሁለቱ አገሮች መካከል ስምምነታቸውን አድርገው ወስነው ተመልሰዋል። ይሄም ደግሞ የስራ ዶክተር አብርሃም ስፔሲፊክ የሆነ ነገር ለምሳሌ እነሱ ከተፈራረሙበት የሆነ የምትጠቅስልን ነገር ሊኖር ይችላል ማለት የሆነ ፕሮጀክት ወይም ደግሞ የሆነ ጉዳይ ለምሳሌ እንደ ምሳሌ ያህል ማለት ነው። ለምሳሌ ኢኮኖሚውን በኢኮኖሚ በኩል ይሄርን እንደሆን ሁለቱ አገሮች በኢኮኖሚ አንደኛ የኢንቨስተርን ወይም ደግሞ የእስራኤል ባለሀብታሞች ወደ ኢትዮጵያ በማምጣት በዘመናዊ መልክ ቴክኖሎጂን በመጠቀም በእርሻው በጤናው ያለውን የልማት ሁኔታ የእስራኤልን ልምድ ወደ ኢትዮጵያ በማምጣት በዚህ መተባበር ለዚህም ደግሞ የኢኮኖሚውን ሁኔታ ለማዳበር በኤምባሲያችን በኩል ተጨማሪ የኢኮኖሚ የሰው ኃይል በመጨመር ይሄ ሁኔታ የተፋጠነና የተጠናከረ እንዲሆን ካሁን በፊት በበለጠ ሰፋ ባለ ሁኔታ በንግዱ አንጻር በኢትዮጵያ የሚመረቱ ነገሮች ወደ እስራኤል እንዴት መምጣት እንደሚችሉ በእስራኤል የተመረቱ ነገሮች ወደ ኢትዮጵያ እንዴት መምጣት እንደሚችሉ በዚህ በኢኮኖሚው ዘርፍ ለምሳሌ ያህል ይሄ በጣም ነው። ሁለተኛው ደግሞ እንደ ምሳሌ አድርጌ የምጠቅሰው ደግሞ የቴክኖሎጂን ሁኔታ ነው። የሀድሻኑት ወይም ኢኖቬሽን እስራኤል እንደሚታወቀው በኢኖቬሽን ብዙ ልምድ ያላትና የፈጠራ ችሎታ የበዛ ስለሆነ እንደ ምሳሌ አድርገን የምንወስደው የአርቲፊሻል ኢንቴሊጀንስ ወይም ደግሞ ኤአይ የምንለው ይሄ የአርቲፊሻል ኢንቴሊጀንስ ሁኔታ እሱም ደግሞ እንዴት ነው የእስራኤል ተሞክሮ የእስራኤል ልምድ በዚህ በኢትዮጵያ የሚካሄደው። ለምሳሌ ያህል አሁን በነገው ዕለት የሳይበር ሴኪዩሪቲ ወርክሾፕ እናደርጋለን ከዚህ በአዲስ አበባ ውስጥ የእስራኤል መንግስት በዚህ ሙያ ችሎታ ያለው ወይም ደግሞ ሙምቄ የሆነ ወይም ኤክስፐርት የሆነ መጥቷል። በነገው ዕለት ጀምሮ ይህን ወርክሾፕ ይካሄዳል ማለት ነው። እንዲሁም በተለያዩ ፊልዶች ይህ አይነት ልምድ ይሄዳል ማለት ነው። የመቀያየር እውቀትን፣ ሙከራን፣ ካፓሲቲ ቢውልዲንግን በማጠናከር በኩል አክሻሮት ይሄን ሁሉ ይሆናል ማለት ነው። ኦኬ አብሮን ከቃለ መጠይቁ የሚያደርገው አቶ ተስፋዬ ኖረ። ጤና ይስጥልን አቶ ተስፋዬ። ለዶክተር አብርሃም ጥያቄ ካለ? ጤና ይስጥልኝ ክቡር አምባሳደር። የኔም ጥያቄ በእውነት የኢትዮጵያንና የእስራኤልን ግንኙነት ባስመለከተ እንደውም ብዙ ሳይቆይ ከዚህ በፊት የሕክምና ባለሙያዎች ኢትዮጵያ ገብተው የሕክምና ባለሙያችን ስልጠናና አንዳንድ ሆስፒታል ግንባታም እንደዚህ አይነት ነገሮች ከእውነት አንዳንድ መረጃዎች አይቻለሁ። ይሄ ሁኔታ እንዴት ነው? በዛም ሌላው በአንጻሩ ደግሞ እዚህም እስራኤል ሀገር የሚመጡ በተለያየ ሙያቸው ለስልጠና የሚመጡ እንቅስቃሴዎች እናያለን እና በእውነት የሁለቱ ሀገር እድገት ከፍ እያለ ነው። በዚህ ሕክምና ሁኔታ ላይ ትንሽ የበለጠ ማብራሪያ እንዲሰጡኝ ብዬ ነው ዶክተር። ሰላም አቶ ተስፋዬ። በትክክል በዚህ ሁኔታ ላይ እንግዲህ በዚህ በጤናው በኩል እጅግ በጣም ብዙ ፕሮጀክቶች ይካሄዳሉ። እነዚህም ፕሮጀክቶች በውጭ ጉዳይ ሚኒስቴር እየታገዙ እየተረዱ ብዙ በጤና ሙያ የተቋቋሙ ድርጅቶች አሉ። ለምሳሌ ያህል አድርገን የምንወስደው ሀጼል ሊቦ ሼላይሌድ ወይም ደግሞ የህፃናትንን በልብ በሽታ የተያዙትን ቀዶ ጥገና በማድረግ በኩል ይሄ ድርጅት ያው ሆሎን በሚገኘው ቦሊቭሰን ሆስፒታል ውስጥ የታወቀ ነው። ከጥቁር አንበሳ ሆስፒታል ጋር በመተባበር ዶክተሮችንም በማሰልጠን በኩል ቀዶ ጥገና ዶክተሮች ከእስራኤል መጥተው በማድረግ በኩል እንዲሁም ደግሞ እንትኖች አንዳንድ
የቀዶ ጥገናው ሂደት ጠበቅ ያለ ከሆነ ወደ እስራኤል በሽተኞችን በማምጣት እስራኤል ሀገር ቀዶ ጥገና አድርጎ አድኖ መመለስ። በዚህ ይሄ ለምሳሌ ሰፋ ያለ አገልግሎት የሚሰጥ የእስራኤል ድርጅት ነው። ሌላው ደግሞ ኦፕሬሽን ኢትዮጵያ የተባለ በአይን ቀዶ ጥገና የሚሰራ ድርጅት ነው። ይሄም ደግሞ የእስራኤል ድርጅት ነው። ከዚህ በተለያዩ ሆስፒታሎች ጋራ በየ3 ወሩ እየመጣ ጳውሎስ ሆስፒታል፣ ምኒልክ ሆስፒታል፣ መቀሌ ሆስፒታል፣ ደሴ ሆስፒታል፣ አዋሳ፣ ሐረር በእነዚህ ሁሉ ከፍተኛ የሆነ የቀዶ ጥገናን በማድረግ የብዙ ሰዎች ብዙ ህፃናትም ሆነ አዛውንቶች በነፃ ይሄን አገልግሎት በመስጠት ማየት የሚያስቸግራቸው ዛሬ ቀዶ ጥገናውን ካለፉ በኋላ በጥሩ ሁኔታ እያዩ ስራቸውን እየሰሩ ህይወታቸውን እየመሩ ይገኛሉ። እንደዚሁም ደግሞ እንደሚታወቀው ጄዲሲ ጆይንት ዲስትሪቢዩሽን የተባለው ድርጅት ከእስራኤል የውጭ ጉዳይ ሚኒስቴር ወይም ማሻፍ ከተባለው ጋራ በመተባበር በዚህ በጤና ሙያ ዶክተሮችን ከእስራኤል ሀገር በማምጣት በአለርት ሆስፒታል በተደጋጋሚ ስልጠና ይደረጋል። ዶክተሮችን ከተለያዩ ሆስፒታሎች በማሰባሰብ የእስራኤል ኤክስፐርቶች መጥተው ቴክኖሎጂውን ይዘው መጥተው ካለቀናቸው የሚወለዱ ህፃናትን የሞት ቁጥር ለመቀነስ ይሄ አይነት ስልጠና እንዲሁም ደግሞ አነስቴሺያ ወይም ደግሞ ትራውማ በተመለከተ ደግሞ ያው እስራኤል እንደሚታወቀው በጦርነቱም ሆነ በሽብር ፈጠራም ሁሉ ትራውማን በመፈወስ በኩል ልምድ ያላት ሀገር እንደመሆኗ መጠን ያንን ልምድ ዶክተሮች መጥተው ከዚህ ለኢትዮጵያ ዶክተሮች ያሰለጥናሉ። ቴክኖሎጂውንም አምጥተው ከዚህ ለሆስፒታሎች ሰጥተው ዶኔት ወይም ስጦታ አድርገው ይሄዳሉ። ይህም ሁሉ ፕሮግራም የሚካሄደው ከጤና ጥበቃ ሚኒስቴር ጋር በመተባበር ነው። እንዲሁም ሌሎች ድርጅቶችም አሉ። ናአላ የተባሉ ድርጅቶች በ12ቱም ክልል ሁሉ ከጤና ጥበቃ ጋር በመተባበር የሚሰሩ አሉ። ይህን ይመስላል የጤናን አገልግሎት በተመለከተ። ዶክተር አብርሃም እኔ እስካወቅኩት ድረስ ከኢትዮጵያ ወደ እስራኤል ሀገር የሚመጡ እቃዎች በተለይ መርከቦች ድሮ ቀደም ሲል ከጦርነቱ በፊት ከ3 ሳምንት እስከ 21 ቀን በአንድ ቀን ውስጥ ሲደርሱ ነበረ። አሁን ግን 3 ወር ይጨርስባቸዋል እና ምክንያቱ ያው በእርግጥ ከሁቲዎች ጋር የተያዘ ቢሆንም ግን ይህን ጉዳይ መፍትሄ ለመስጠት ጊዜው እንዲያጥር ወይም ደግሞ ምን እየተሰራ ነው በዚህ? ምክንያቱም አንዱ ለምሳሌ ለኢኮኖሚ እንቅስቃሴ እንቅፋት ሊሆናል ብዬ የማስበው ነገር ስለሆነ ነው። አዎ እርግጥ በዚህ ሂደት ላይ የረጅም ጊዜ መፍትሄ ለመስጠት በረጅሙ ታቅዶ እየተሰራ ነው ያለ በስትራቴጂ በኩልም በዚህም አንጻር ለአሁኑ ግን የተደረገውና በሂደት እየተሰራ ያለው ተደርጓል። ፕሮጀክቱ በመርከብ በኩል ያለውን ጉዞ ለመቀነስ የኢትዮጵያ አየር መንገድን የህዝብ ማጓጓዣውን የእስራኤል የአየር ኢንዱስትሪ ታሲያ አቪዬት ይህን የህዝብ መጓጓዣውን አውሮፕላን ወደ ካርጎ ፕሌን በመቀየር በ4 ሰዓት ውስጥ የንግድ እቃዎች ከቦሌ ተላቪቭ ከተላቪቭ ቦሌ እየገቡ ናቸው። እንግዲህ ምናልባት ያስቸኩለኛል ያለ በዚህ በካርጎ ይጠቀማል ማለት ነው። በካርጎ ፕሌኑ የማያስቸኩለው ከሆነ ደግሞ ያው በመርከብ በኩል በጅቡቲ አርጎ ይሄዳል ማለት ነው። መፍትሄው ደህንነትን በተመለከተ እነዚህ የመርከቦች የመጓጓዝን አስተማማኝ እንዲሆን በተመለከተ በእውነቱ እስራኤልም ሌሎችም ሀገሮች የክልሉም የአካባቢውም ሀገሮች እንዲሁም ደግሞ በዓለም አቀፍም ደረጃ ደግሞ አውሮፓም ሆነ አሜሪካ
ዝሮ ዝሮ የነሱንም ኢኮኖሚ የሚጎዳ ስለሆነ ለዚህ ረጅም ያለ የረጅም ጊዜ መፍትሄ እየተፈለገና በመሰራት ላይ ነው ያለው። ለአሁኑ ግን በኢትዮጵያና በእስራኤል ያለው መፍትሄ ለማድረግ ካርጎ ፕሌኖች ከፍተኛ አስተዋጽኦ እያደረጉ ነው። ዶክተር አብርሃም በእውነት እንደ ሁሌውም ስናነጋግር በጣም ደስ እያለን ነው። በጣም እናመሰግናለን። በእርግጥ ብዙ ጥያቄዎች ነበሩን ስለ ኢትዮጵያ የጸጥታ ጉዳይ፣ እንደዚሁም ስለተለያዩ የኢትዮጵያን ቤተ እስራኤሎችን ጉዳይ በተመለከተም ግን ለሌላ ጊዜ ጥያቄዎችን እናደርጋለን። ለጊዜው ለዛሬው አብረህን ስለቆየ በጣም እናመሰግናለን። መልካም የሥራ ዘመን። እግዚአብሔር ይስጥልን። አመሰግናለሁ።